በጣም ደስ ይላል። ሊዲያ እንግዲህ ከሆስፒታል ወጥታ ወደ ቤቷ አምርታለች ማለት ነው። ሆስፒታልም የገባችበት መጀመሪያውኑ እንግዲህ የተከታተሉ ዳይመንድ እና ኪንጎ ገብተው ሲያገኟት ምግብም ውሃ ምንም ነገር የቀመሰች ስላልነበር በጣም ተደካክማ ነበርና ከዛም እሷን እንዴት ሆነሻል እያሉ እሷን ሲያባብሉ ናኦልን እንግዲህ ድብድብ አድርጎት ነበረ። እንዳይሞት እንዳይተርፍ አድርጎ ቀጥቅጦታል። ሆኖም ግን ተናዶ ነበር። እነሷን ዝንፍልፍል ስትልባቸው እንግዲህ እሷን እያስታመሙ አይዞሽ እያሉ ባሉበት ሰዓት ወጥቶ አምልጦ ነበረ። ሆኖም ግን አደይን ከሆስፒታል ደርሳ ስትመጣ መንገድ ላይ ያገኛትና እሷን በተራዋ ደግሞ አግቶ አሁን ደግሞ ጭራሽ አደይን ራቅ ያለ ቦታ ማንም ማያገኛት ቦታ ነው። እንዲሁም ብትጮህና ብትረብሽ እንኳ ከዚህ በፊት በጣም ትጮህ ነበር፣ ትረብሽ ነበር ታግታ ሳለ የሚለውን ስለሰማ አፏንም በጨርቅ አፍኖ እጇን እግሯንም አስሮ ነው እንግዲህ አራቃት። በዚህ የተነሳ እንግዲህ አሁን ከቤት ውስጥ እንግዲህ ሁለተኛዋን እንዳገታት ለፍቅር ደውሎ ነገራት ማለት ነው። ፍቅር ደግሞ ጥሩ አድርገሃል፣ አሁን ደግሞ የቀራችህ ቤዛና ሊሊ ናቸው፣ እነሱንም ቀጥልበት ጎበዝ እያለች አበረታተዋለች። ሊዲያ እንግዲህ ቤት ከሄደች በኋላ አልተናገረችም ናኦል መሆኑን። ምክንያቱም ናኦል አልናገርም፣ እመነኝ፣ ገንዘብም አልፈልግም፣ ብቻ ከዚህ ቦታ አውጣኝ እንጂ ለማንም ትንፍሽ አልልም ስላለች እስካሁን ቤት ውስጥ ገብታ ምንም የተናገረችው ነገር የላትም። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ናኦል ያሰበው እቅድ ስላልተሳካለት ሊዱን ለአረብ እሰጣታለሁ ዛሬ ሌሊት ይገባል እያለ በጠበቀ ሰዓት ነበረ ጀግናዎቹ ኪንጎና ዳይመንድ ሳናደንቃቸው አናልፍም። እነሱ እንግዲህ ያስመለጧት ማለት ነው። በዚህ የተበሳጨው እንግዲህ ሁለተኛ አደይን መንገድ ላይ ጠብቆ አደይን አግቷታል። እንግዲህ በደካማ ጎኑ ዴቭ ላይ ደግሞ ገብቶበታል ማለት ነው። ዴቭ እንግዲህ የሊዲያ መምጣት ብዙ ደስተኛ አርጎ ቢያረጋጋውም ህመሟን፣ ስቃይዋን፣ ረሃቧን፣ ጥማቷን ስትነግረው ስቅስቅ ብሎ እያለቀሰ ያለ ጭራሽ ደግሞ አደይን አገተልህ የሚባለው ነገር ሲመጣ ባርኮቴም እሱም በጣም ተደናገጡ። በዚህ መካከል ላይ ግን የተደሰተችው ፍቅር ብቻ ነበረች። ቤዛ ይህን ስትሰማ ደነገጠች። እንዴ ይሄ ነገርማ ቀስ በቀስ ሁላችንንም ሊያዳርሰን ነው ማለት ነው። ስለዚህ እኔ አንድ ነገር ማድረግ አለብኝ። እንግዲህ ለአረብ እንደውም እኮ አስወግጃታለሁ ብሎ ነበረ። ለካ አስወገዳትም ለአረብ ሊሸጣት እንደነበረ ሁሉ ስትሰማ እራሷን መከላከል እንደምትፈልግ እራሷን ማሰብ ጀመረች። በጣም ያሳዝናል። እንግዲህ ፍቅር ይህን ሁሉ ሰምታ ቤት ውስጥ እንደማታውቅና እንደማትሰማ ትሆናለች። ባርኮቴም እንግዲህ ዳይመንድን ትላንትና አንተነህ እሷን ሊዲያን ያስጠፋ ብሎ አንቆ ስለነበረ ይቅርታ አድርግልኝ ዳይመንድ፣ ባላወኩኝ አንተን ትላንትና አስቀይም ያለው ለካ እናንተ መልካም ልጆች ናችሁ ብሎ በጣም አቀፈውና ችግር የለውም አሁን ግን ይሄን ልጅ ተከታትለን ማገኘት አለብን፣ ካላገኘነው ሁል ብዙ ነገርን ያጠፋል ሲል ይነግረዋል። እንግዲህ ፍቅር ከሱ ጋር በስልክ ልውውጥ እያደረገች ነው። አደይ ከሆስፒታል ወጥታ መንገድ ላይ እንደምትሄድ የነገረችው እሱ ነው። አሁንም ቢሆን እሱ እስካልተያዘ ድረስ ነገም ደግሞ ቤዛ ስትወጣ ተከታትላ ደግሞ ቤዛ ወጣችልህ ብላት ልትነግረው ትችላለች። እንዲሁም ሊሊንም ልትነግረው ስለምትችል ትልቁን ሴራ እየተካሄደ ያለው በፍቅር መሆኑን ሁላቸውም ቢያውቁና እሱ የሚያዝበትን መንገድ ቢያመቻቹ ጥሩ ነው። በእርግጥ ካሁን በኋላ ኪንጎና ዳይመንድ በፍጹም እሱን እጅ ከፍንጅ ካላዝ ነው አናርፍለትም ብለው ነበር። ግን አሁን ደግሞ አደይ በማይታወቅ ቦታ ላይ በጣም በራቀ ቦታ ላይ አስቀምጦ እሷም እንዲሁ እየተሰቃየች እና እያሰቃየት። መጀመሪያም እኮ ብዬሻለሁ ኪችን ለኪችን አትርመጥመጪ፣ በአንድ ጊዜ የምታድጊበትና የምትለወጭበት ነገር አለ ብዬ ብልሽ ልትስማሚልኝ አልቻልሽም አደይ ሲላት፣ እባክህ ደካማ እናት አባት አሉኝ፣ እህት አለኝ፣ እነሱን ለማን ጥዬ ነው? ኧረ በእናትህ፣ ኧረ እኔ በዚህ አይነት መለወጥ እኔ አልፈልግም፣ ሰርቼ ደክሜ መለወጥ ነው የምፈልገው ብትለው፣ አበቃ አሁን እኮ ከእጄ ገብተሻል፣ ከዚህ በኋላ አርፈሽ ተቀመጭ፣ በፍጹም አለቀሽ፣ የምትለቀቂ እንዳይመስልሽ። እንዲያውም አሁን ሊዲያን አንድ አረብ ልሰጣት ተቀጣጥሬ ነበረ ያስጠፉብኝና ዛሬ አንቺን
ነው ምልካቸው። ለእሷ ምትክ አንቺን ነው ምልክሽ። በደንብ ቢና ጠጭና ራስሽን ቀይረሽ ተጻጥበሽ ንጹህ ሁኚ ሲላት በፍጹም አላደርገውም አለ። አሁን ድጋሚ እንዳለው ወደ ፍቅር ስልክ ይደውላል። ፍቅርን የአደይ ቆንጆ ልብስ ካላት አዘጋጅልኝና የሆነ ካፌ ቤት እንገናኝ ሲላት እሷም እሺ ብላ ይሄንን ነገር ለማድረግ ተስማማች። በአደይ ከመጣማ እንኳን አጠፋህልኝ፣ እንግዲህ ዴቭ ለእኔ ብቻና ብቻ ይሆናል ትላለች። ሆኖም ግን እሷ ባለችው እቅድ ዴቭ መቼውም አደይ ብትጠፋም እሷን ፍቅርን ለሱ ሊያደርጋት በፍጹም አይልም። ለምን መጀመሪያም ጸባይ እንደሌላትና በጣም መጥፎ ልጅ እንደሆነች እንደማይወዳት ነግሯታል። ውስጡ ካልወደዳትና ካላመነባት በግዴታ የሚሆን ፍቅርና ትዳር የለም። በተባለችው መሰረት የአደይን ልብስ መርጣ እንግዲህ ቆንጆውን ልብሷን ይዛለት ካፌ ቤት ድረስ ሄዳ ለናኦል አቀብለዋለች። አሁን እንግዲህ ይህን ሁሉ እያደረገች ቤዛንም ሆነ ሊሊን እንደዚሁ ለማድረግ አስባለች። በዚህ የተነሳ ኤላ ራሱ በጣም ጎበዝ ናት የኔ ልባ ሚስት ሊኮ ይህን ነገር ተጠራጥራ ነግራኝ ነበር። እንደውም ቀደሙን እንጂ እኮ ለፖሊስ ልናመለክት እየተነጋገርን ነበር። ማመልከት አለብን ለዴቭና ባርኮቴ ነግራቸዋለሁ ብዬ እኮ ይሄንን ነገር ለመንገር እኔ ለእናንተ ለማብሰር እየመጣሁ ነበር መንገድ ላይ ብሎ ነገራቸው ማለት ነው። አሁን ቤዛ በጣም ተጨንቃለች፣ በጣም ፈርታለች። ይህ ነገር ከሆነማ ሁሉ ነገር እዚህ ቤት ውስጥ የገባሁበት እቅዴ ተበላሸ እያለች ስለ እቅዷ ታስባለች። ምክንያቱም የገባችው የኤላም ቤትና ድርጅት እሱን አሳስታ ወደ ራሷ ለማድረግ እንጂ ባርኮቴን ወዳ እንዳልሆነ የታወቀ ነው። ሆኖም ግን ባርኮቴን መረማመጃ ድልድይ ነበር ያደረገችው። ሆኖም ግን ናኦል ሸይጣን አሁንም ቢሆን ሁላቸውንም እንግዲህ ዙሮ ፍቅርም ላይ ደግሞ መጨረሻ የግዱ ሴት ሲያጣ መቼም ፍቅር ላይ መውደቁ አይቀርም። ሆኖም ግን አሁን ሄደው ለፖሊስ አመልክተው ፖሊስ ቁጥጥር ስር እንዲያውለው ክትትል እንዲያደርግበት እያደረጉ ነው። አሁን እሷ ፈላጊ መስላ እኔ እከታተለዋለሁ ናኦልን ስትላቸው ፍቅር በፍጹም አለቻት ሊሊ። አንቺ ልትሆኚ አይገባም፣ አንቺማ አትሆኚም አለች። ቤዛም ተነስታ ስለተዋወቁባት ተፋጠጡ። እንዲህ ምን ማለታችሁ ነው አለቻቸው። አንቺን እንደውም ራሱ ሌላ ሰው ሊከታተላት ይገባል ብላ በሚስጥር ለኤላ ትነግረዋል። ለምለም ማለትም ሲላት ፍቅርን ተከታተሏል። ፍቅርን መከታተል ማለት ናኦል ያለበት ቦታ የሚገኘው በፍቅር ነው ስትል ነገረችው። በቃ እኛን አይደለም ለኪንጎና ለዳይመንድ እንነግራቸዋለን። እዛ ውጭ ሆነው ስለሚውሉ እነሱ ይከታተሏቸዋል። እኛ ለእነሱ ደግሞ የሚፈልጉትን ያክል ገንዘብ እንሰጣቸዋለን ሲሉ ተስማሙ። ወደ ዳይመንድና ኪንጎ ሄዱ። ዳይመንድ ምን እኔም እኮ መጀመሪያ ብያቸዋል፣ ይቺ ፍቅር ናት ሁሉ ነገር የምታደርገው ስላችሁ አትረዱኝ አላችሁ። ፍቅር በጣም ተንኮለኛ ናት። አሁን እናንተ በድብቅ ፍቅርን ተከታተሉልን። ፍቅር የምትገባበት ቦታና የምትገናኝበት ቦታ ስትደርሱ ናኦል ይገኛል። ስለዚህ ናኦልን በቁጥጥር ስር ቶሎ ብለን አድርገን አደይን ማትረፍ አለብን ሲል ኪንጎ ደግሞ አደይን በጣም ስለሚወዳት ለዚህ ትብብር ቀናውን እሱም መለሰ። አይዟችሁ ገንዘብ ምናልባት ሊቸግራችሁ ይችላል አለ ባርኮት። እኔ ሰጣችኋለሁኝ። ኧረ እባክህ አለ ዳይመንድ። እኛ ድሮስ ቢሆን ኪሳችን ባዶ ሆኖብናል። እስኪ እንግዲህ በእነሱን ብንዘርፋቸውም እያወቁብን ስለሆነ ስለዚህ በመልካምነት ቀርበን ደግሞ ኪሳችንን ማሙላት አለብን ሲል ዳይመንድ አለ። አይዞ ምንም ችግር የለም አለው። እና አሁን ፍቅርን እየተከታተሉ ናኦልን ይዘው ለማቅረብ እየዳዱ ነው። ሆኖም ግን በአሁኑ ሰዓት በተለይ ሊዲያ ቤት ውስጥ ምንም ነገር ድክምክም ብላለች፣ ብዙ ተሰቃይታለች። ያለው ፈውን ነገር ራሱ ዴቭ ተጠግቶ እየሳመ እያባበለ ምን ሆነች ነበር? እስኪ ምንድን ያደረገች? ተደፍረሻል እንዴ ወይንስ ምን አስደርጎሻል? እያለ ቢላትም ወንድሜ ተወኝ፣ ስላገኘሁ ብቻ እኔ ደስተኛ ነኝ፣ ሙሉ አካሌ እንደዚህ ሆኖ ስላገኘህ ደስ ብሎኛል። ሆኖም ግን እሱ እኮ አለችው ለአንድ አረብ ሊወሰደኝ ነበር ያሰበው። ዛሬ ይመጣልሻል፣ ልብስሽን ልበሺ እያለኝ ነበር ትለዋል። ልብስሽ ከየት ተገኘ ሲለው አላቅም እንዴት ብሎ እንዳመጣው አንድ ፒንክ ከለር ልብሴን ይዞት መጥቶ ነበር። እሱ ከዚህ ቤት ውስጥ ይሄን ሁሉ ነገር ያመጣችብን እኮ እቺ ፍቅር ናት። ስለዚህ አሁን አትናገረኝ፣ በቃ አሁን ምግብ ልብላ፣ እረፍት ላድርግ። ሁሉ ነገር አሁን እንደ ህልም እየተናገረች እየቃዠች ትገኛለች። እንቅልፍ እንኳ ተኝታ ናኦል እያለች ነበረ የምትጮኸው። ሊዲያ በጣም የተሰቃየች ነበር እና
ለምንም ልተዋት አልችልም ብሎ ከአጠገቧ ቢቀመጥም የአደይ መታገት ደግሞ በጣም እያሳሰበው እያስጨነቀው ይገኛል። ስልኩ ለደቂቃ አያርፍም። ያንም እየጠየቀ እነ ኪንጎንም እነ ዳይመንድንም ፖሊሶችንም ምን አዲስ ነገር አለ እያለ በመከታተል ላይ ይገኛል። በጣም ያሳዝናል። ናኦል እዛ ቤት ከገባ በኋላ ቤቱን ሁሉ ትርምስምስ አድርጎ ሰላሙን ነስቶታል ማለት ነው። በጣም የሚገርም ነገር ነው። ውድ ተመልካቾቼ ስትከታተሉ ስለነበር ከልብ አመሰግናለሁ። ቀጣይ ምን ይመጣል የሚለውን አብረን እንመለከታለን። ወዳችሁ ፈቅዳችሁ ላይክ ሼር ስለምታደርጉኝ ከልብ አመሰግናቸዋለሁ። አሁንም ላይክ ሼር እያደረጋችሁ አበረታቱኝ።